በዚህ ልክ ግን እንደዚህ እንድትላትም አልፈልግም። እኛ ነገሮችን ለመፍታት ነው። እኔ እናንተ እንተዋወቃለን። በዚህ ልክ ለምንድን ነው አዘን መከፍተኝ? በደንብ ነው ማለት እንደዚህ ነው እንጂ ይኸውልሽ፣ ስርዓት የጋጠ ወጥን ጥጋ ሳይሽ ነበር። ከዚህ በላይ ምን ጋጠ ወጥነት አለ? ከዚህ በላይ ምን ጋጠ ወጥነት አለ? በዚህ ልክ እንድታወሪም አይደለም ስንሞክር እኮ እሷ በስርዓት እያስናገረን ፍቃደኛ አይደለችም። ገባ አይደለ? እኛ ለአንተና በቃ ለሚወዷት ሰዎች ብለን እንጂ እዚህ ዋጋውን እንሰጣታለን። ምንም አታመጣም። ቆይ በምንድን ነው እያመንከን ነው? ሴት ልጅ ላይ አይደብርም? ወይኔ ፈረንጅ አብርሃምን ጉድ ዛሬ በቃ ዘበራረቀው። በቃ በጣም ስስስ ብልቱን አሁን ብዙዎቻችሁ አሁን ስሜታዊ የሆነው የምትናገሩት አብርሃምን የምተቹት አብርሃምን የምትወቅሱት ከዚህ በኋላ ነገሩ ዋጋም እንደሌለው ፍሬ ከርሲኪ እንደሆነ ነው የምነግራችሁ። አብርሃም ለዚህ ልጅ በደንብ ነገር ነው የሚሆነው። ስለዚህ ስርዓት ነው በጣም ነጥብ አስተላልፏል። ፕራንክ መሆኑ አይደለም እዚህ ጋር ጉዳይ ለማረክ ፈልጌ አይደለም አብሽ ያልተረዳው ነገር አለ። እኔ በዚህ ልክ ማለት ነው እኔ ለአንተ ብዙ ነገሮችን ልሆን ወይ ልናገር ወይ ነገር ልል እችላለሁ፣ ግን መታ ግን እዚህ ጋር ታስጨንቀው ነገሩን እኮ ከኔ ጋር መጨረስ ይችላል አይደል እንዴ? ሲጀምር በስማ አደገኛ ልጅ ነሽ። ከዚህ ጉዳይ አሁን እሱ የተናደደው ምንድነው ፕራንክ ነው ቢሉትም እነሱ ልክ ልካቸውን ተናግሯቸዋል። ልክ ልካቸው ማንንም እንዳትናገሯት ብሎ ማለት ነው። አሁን እዚህ ላይ ነጥብ የጣለበት ጉዳይ በቃ አንተማ ለሷ ታስባለህ የሚለው ነገር ካሜራ ውስጥ ገብቷል። ከዛ ራስ የሚገርም የሚደንቅ ነው። የትናንትናው ሄርሜላ የለቀቀችው ቪዲዮ በጣም ብዙ ገበናዎችን አጋለጠ። በተለይ አብርሃም ለሄርሜላ ያለውን ስሜት እንዲሁም ደግሞ አንዳንድ ጉዳዮችን ተመልክተናል። የኔን ሐሳብ እኔ ያየሁትን ሌሎች ደግሞ በደንብ የተቀባበሉትን ጉዳይ እንመለስበታለን ማለት ነው። ቅድሚያ ግን የእናንተን ግምት ለማየትና የእናንተን ግምት ለማስቀመጥ አስቀድመን መነሻ ሐሳቦቹንና መነሻ ጉዳዩና ሄርሜላ በመሃል ያወጣችውን ሚስጥር አብረን እናያለን። ባለቀሰ ወይ ደግሞ እንትን ባላ አይደለም ራሷ ያለው ነገር ሲንገር እኔ ላንተ አላለቅስልህም። ሲጀመርም አክብሬ ነው እዚህ ጋር አይደል እንዴ? እያስመሰልሽ ነበር እሱ ሲመጣ ጎንበስ ብለሽ አበዛችሁት። በጣም ተራ በተራ እያንዳንዳችሁ የምትናገሩትን ነገር ስነ ስርዓታችሁን ያዙ። ሴት ናት ብላችሁ ንቃችሁኝ ከሆነ ደግሞ አሳያችኋለሁ ሁለታችሁ ነው። መነጋገርም አልፈልግም። አብርሃም ተረጋጋና የተፈጠረው ነገር አንድ ባንድ ነገር ነው። እግዚአብሔር ተነጋግሮ ማውራት ይኸውልህ፣ አብርሃም በክብራችን እየመጣች ነው። መጥፎ ንግግር ነው የምትናገረው። እኛ ለአንተ ብለን ነው ዝም ያልናት እንጂ እቺ ልጅን ማስቀየም ለእኛ ቀላል ነው። በጣም እየተሳካላት ያለች ልጅ ነች ሄርሜላ። በጣም እየተሳካላት። በዚህ ፕራንክ ላይ ያልተረዳችሁት እናንተ ያልገባችሁት ወይም ደግሞ ያላገኛችሁት አንድ ሚስጥር አለ። ግን እዚህ ላይ ፍንትው ብሎ የምታዩበት የሚገባችሁ ደግሞ እስከ መጨረሻው ስታዩት ነው። ዝም ብላችሁ ልብ ብላችሁት በኋላ ላይ ኢንዲንግ ላይ ምን እንደተባባሉ ማን የማንን ሚስጥር እንዳወጣ እንደገናም ደግሞ አብርሃም ሳያስበው ምን አይነት ቀለበት ውስጥ ምን አይነት አደገኛ ኬዝ ውስጥ እንደከተቱት ታያላችሁ። ካሁን በኋላ ግን አፍሽን የምትከፍቱ ነገር ታቆሚያለሽ እኮ። ምንድነው የተፈጠረው? ቆይ አሁን በስነ ስርዓት ረጋ ብለህ አውራኝ። ሆቴል ነው ያላችሁት አይደለ? ራሷ ነገር አብርሃም፣ ለምንድን ነው እኔ ላይ ብቻ ሳይሆን ይሄን ነገር የጀመረችው እሷ ናት አይደለ? ባለቀሰ ወይ ደግሞ እንትን ባላ አይደለም ራሷ ያለው ነገር ሲንገር እኔ ላንተ አላለቅስልህም። ሲጀመርም አክብሬ ነው እዚህ ጋር አይደል እንዴ? እያስመሰልሽ ነበር እሱ ሲመጣ ጎንበስ ብለሽ አበዛችሁት። በጣም ተራ በተራ እያንዳንዳችሁ የምትናገሩትን ነገር ስነ ስርዓታችሁን ያዙ። ሴት ናት ብላችሁ ንቃችሁኝ ከሆነ ደግሞ አሳያችኋለሁ ሁለታችሁ ነው። ሴትነት ምናምን አይደለም ሄርሜላ ሰማኝ። ምን አይደለም በደንብ አድርጋ ማለት ነው ትምህርት ቤት ከፍታ ማስተማር ያለባት ነሽ ብዬ ነው። ተንኮልን እነ ሜሪ አይተነኩሏትም። ተንኮልን እውነት እነሱ ግልጽ ፊት ለፊታቸው ነው የሚታዩባት። ግን ሜሪ ሄርሜላ እነዚህ ልጆች አቀናይታ ምን አይነት ስሜት አብርሃም እንዳለው ያወጣችበትን መንገድ ልብ ብላችሁ እዩት። በኋላ ላይ ደግሞ እንደዚህ ነገር ራሷን ጠይቃት። ቁጭ ብላ ያለቀሰች የጠበቀች እሷ አይደለች? እሷን ነው መጠየቅ ያለብህ፣ እኔን አይደለም መጠየቅ ያለብህ። ምን ሆነሽ ነው? አይ አብርሃም፣ እኔ አንተን ብዬ በእነዚህ ልጆች መሰደብ አለብኝ እንዴ? እኔ ተናግሬ አይደለም በቃ ያለውን ሪያሊቲ ነገር ልጆቹ ውክልና የተሰጣቸው ገባቸው አይደለ? ስለሷ የምንሰራው ወይም ደግሞ ስለሷ ሐሳብ የሚያነሱ ስለሷ የሚናገሩ ብዙ ስርንትኖች አሉና
ውክልና እየተሰጣቸው እነዛ ሰዎች ናቸው። በቃ እኔ አንተን ብዬ ነው እየተሰደብክ ያለሁት ነው። ሶ ባትሰደብ ይገርመናል። ገባሽ አይደለ? የሆነን ሴት አፈናቅለሽ የሆነን ሴት ከእንትን ብለሽ ነው አንቺ እዛ ቤት ያለሽውና የአብርሃም ጉዳይ ስለሆነ ወይም ደግሞ ከሱ ጋር ህይወት ስላለሽ አይደለም። ግን ያደረግሽው ነገር ፍጹም አጸያፊና የማይጠበቅ ነገር ስለሆነ ሰዎች ሲናገሩ በፕራንክ ሰበብ አድርገሽ የሆነ ያሰብሽው ታርጌት መጥቶልሽ አሳይተሻል። ያንን ስላወቀ ነው አብርሃም መጨረሻ ላይ የሰጠውን ምላሽ ታዩታላችሁ። እንደዚህ ማድረግ አለብሽ እንደዚህ አድርጌ ብዬ ስላት አንተ ማነህ አንተ ምን ቤት ነህ እንዴት ነህ ምናምን ነገር በቃ በመጀመሪያ ደረጃ እንዴት ተገናኛችሁ? እዚህ ሆቴል እንዴት ተገናኛችሁ እናንተ አብራችሁ? እሷማ እኔ ነኝ የሰበሰብኳቸው። ሁሉንም ማውራት ያለብን ነገሮች አለ። በእንደዚህ አይነት ጉዳይ ማውራት እፈልጋለሁ አልኳት። በእንደዚህ አይነት ጉዳይ ብዙ የተመሰቃቀሉ ነገሮች አሉ። እነዚህን ነገሮች ደግሞ ማስተካከል የምትችይው አንቺ ነሽ። እነዚህ ነገሮች አስተካክይ ስላት እንዴት እንደዚህ አይነት ቀላል ሆኖ ሳይሆን የተመሰቃቀሉ ነገሮች ያው የነሱ በህይወት ላይ ስለገባሽ አንቺ ከዚህ እነሱ ውጪ የምትለዋን ነገር ነው የሁሉም ሰው ጥያቄ የሆነችዋን ነገር ስለተነሳ ነው። የሁሉም ሰው ሐሳብ እዚህ ጋር ስለተንጸባረቀ ነው። ሲጀመርም እዚህ ጋር ፕራንክ አይደለም። እኔ ፕራንክ ነው ብዬ አላስብም። ይሄ ነገር ታስቦበት ታልሞበት የተደረገ ነገር ነው። ምንድን አብርሃምን ቀለበት ውስጥ ለመክተት ሆን ተብሎ በነ ሄርሜላ የተቀነባበረ ነበር። ግን እነ ፈረንጅ በጣም ያደነኳቸው ማለት ነው። በራሷ ቆንጨራ በራሷ ዛቢያ መተዋታል። በቃ ራሷ ባመጣችሁ በቀመረችው እናንተ እንዲህ ተናገሩኝ ከዛ የአብርሃምን ሪያክሽን ታያላችሁ ብላ ቀምራ የነበረውን ጉድ እነ ፈረንጅ ደግሞ እንዴት እንደተጠቀሙት ታያላችሁ። ነገር ሐሳብ አይምሮ ላይ ይመጣል። እንዴት እንደዚህ አይነት ነገርስ ልትናገረኝ ትችላለህ? አንተ ማንም ምን አላናገርከኝ እኔ እየሰማሁ አይደለም እኮ ይኸውልሽ፣ አሁንም እኮ መናገር እኔ ነው። ከዚህ የተለየ ሐሳብ ከተናገርኩሽ ተናገሪ በቃ። እሺ አንድ ጊዜ አዳምጥ። በመጀመሪያ እሷ ሴት ልጅ አይደለ? ከሴት ጋር በዚህ ልክ አፍ መካፈትም ትክክል አይደለም። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ የፈለገ ነገር ብትለ ከፈለክ ከኔ ትቀርበኛለች አይደለ? እኔን መናገር ነው እንጂ ያለብህ እሷን በዚህ ልክ መናገርም ትክክል አይደለም። አንተ ራስህ አሁን የፈለገ ነገር ብትልስ አሁን ነገሩ ላይ ማተኮር አለመቻል እኮ ነው። አብርሃም ብዙ ጊዜ የምትሸወደው በጣም እየተበላ ያለው ነገሩ ላይ ፎከስ አታረግም። ስለ ነገሩ አትጠይቅም። ምን ተፈጥሮ ነው? ምንድነው የተፈጠረው? ምንድነው የሆነው ነገር ከማለት እንትን ዘለህ አንተ ቀጥታ አይ እንዲህ ቢሆንም ለኔ ነው መማከር ያለብህ ምናምን ከሚሆን ምንድነው የተፈጠረው ነገር አክቹአሊ የተፈጠረው ውጤት ምንድነው ብትል መልሱን ታገኝ ነበር። ግን አንተ ያንን ነገር ለማድረግ አልፈቅድም። ካ ነገር እንድትናገር አልፈቅድላትም። እኔ ላንተ ብዬ ነው። ማን እንደሆንኩኝ ማለት ነው። አራንጁ ምን ሆነ? ማን እንደሆንኩኝ በደንብ አሳይሽ ነበር። ሰማችሁ የተናገረው ነገር ስሙት። ልድገምነት የለውም መጀመሪያ ውስጥ አንቺም እኮ ስሙት። እኛ ለአንተ ብለን ነው እንጂ የለቀቅናት ማለት ነው። አይኗን እናጠፋት ነበር። ምንም አታመጣም። ለአንተ ብለን ነው የለቀቅናት። ይሄን ያህል ክብር ሚናካ ነገር እንድትናገር አልፈቅድላትም። እኔ ለአንተ ብዬ ነው። ማን እንደሆንኩኝ ማለት ነው። አራንጁ ምን ሆነ? ማን እንደሆንኩኝ በደንብ አሳይሽ ነበር። አያቻ ማን እንደሆንኩ አሳያለሁ ማለት ማን ይሄን ነገር ሲቀምር እንደነበረ በማን ሴራ ሲጠነሰስ እንደነበረ ስለሚያውቅ ፈረንጅ አሁን በጎን በደንብ አድርጎ እያስገባላት ነው። ሶ ያሰበችው ታርጌት ምንድነው? አብርሃም ተቆርቆሮ ከነሱ ጋር እንዲጣላ አብርሃም ተቆርቆሮ ስለሷ ያለው ስሜት ትክክለኛ እንደሆነ ለሷ ፍላጎት እንዳለው ጠርጥሮና አውቆ እነሱ ላይ ጫና እንዲያደርግ ነበር። ያንንም ታርጌት መተዋል። ነገርኩ ላንተ እኮ እሺ፣ ለቀኝና ማውራት እንችላለን። እኔ እኮ ማለት ነው ይኸውልህ ክብሬ የሚነካ ነገር ስትናገረኝ ላንተ ብዬ ነው ዝም ያልኳት እንጂ የሚፈጠረው ነገር ይፈጠራል። ወይም ፈረንጅ ማውራት ከቻልክ ተግባብተን ማውራት እንችላለን። በዚህ ልክ ግን እንደዚህ እንድትላትም አልፈልግም። ለኛ ነገሮች አያችሁ አይደለ? በቃ ይሄንን ነው የተፈለገው ነገር ምንድነው? እንደዚህ እንድትላትም አልፈልግም። ሲጀመርም እንደዚህ ብለህ እንድትናገራት አልፈልግም የምትለዋ ነበር። በቃ እናንተ የፈለገ ነገር ብትቀባጥሩ የፈለገ ነገር ብትሉ ሄርሜላ እንደዚህ ነች ምናምን ብትሉ በቃ ምንም ነገር እሷን እንድትናገር አልፈልግም የምትለዋን ቃል ነው የፈለገችው እሷ። በቃ ይሄ ነበር ታርጌቷ። እናንተ ልጅቷ እኮ አታምኑኝም ማለት ነው። በብዙ ርቃ ሄዳለች። በቃ አብርሃም ለሷ እንደሚያስብ እንደሚቆረቆር ሰዎች የሚያወሩት ዝም ብሎ አለዋልታና ወሬ እንደሆነ ማስረዳትና ለሚመለከተው ሰው ማሳወቅ ስላለባት እነ ፈረንጅን ተጠቅማ
ይሄን ነገር አድርጋለች። በቃ ይሄን ነገር ታርጌቷ መጥቶላታል። ለመፍታት ስንሞክር እኮ እሷ በስርዓቱ እያስተናገደን ፍቃደኛ አይደለችም። ገባ አይደለ? እኛ ለአንተና በቃ ለሚወዷት ሰዎች ብለን እንጂ እዚህ ዋጋውን እንሰጣታለን። ምንም አታመጣም። ቆይ በምንድን ነው እያመንከን ነው? ሴት ልጅ ላይ አይደብርም? ወይኔ ፈረንጅ አብርሃምን ጉድ ዛሬ በቃ ዘበራረቀው። በቃ በጣም ስስስ ብልቱን አሁን ብዙዎቻችሁ አሁን ስሜታዊ ሆነው የምትናገሩት አብርሃምን የምትተቹት አብርሃምን የምትወቅሱት ከዚህ በኋላ ነገሩ ዋጋም እንደሌለው ፍሬ ከርሲኪ እንደሆነ ነው የምነግራችሁ። አብርሃም ለዚህ ልጅ በደንብ አድርጎ ይቆረቆራል። አንዴ ከኃላፊነት ባለፈ ለዚህ ልጅ በጣም ዲፕ የሆነ ስሜት ውስጥ ገብቷል። ልጅቷ ወስብሳው ማድረግ ያለባትን ነገር አድርገዋለች። በቃ ምንም ቢባል አሁን አይሰማም። እዛ ሄዶ አብረን ኑር በቃሽ እያለ እንትን ይላል። እዚህ ጋር ደግሞ መልሶ እንትን ያደርጋል። ሄርንተና ሩታ ቤተሰቦቿ ጋር ሄዳለች። አሁን ጋቡ በደንብ እንትን ብሏል። ኦልሬዲ እርግዝና ጊዜዋ እየደረሰ ነው፣ ልትወልድ ነው ሰው። ስለዚህ ሄርሜላ አሁን በደንብ አድርጋ ከነዚህ ጋር ማቆራረጧን እየያዘች ነው። ኦልሬዲ ታርጌቷ እየመጣ ነው። አሁን ያለው አንድ ኦዲየንሱ ነበር። ኦዲየንሱን መናገር ጀምሯል አብርሃም። በሷ ጉዳይ አሁን ኦዲየንሱን መታጨት እና መንት ማድረግ ስለጀመረ አሁን ምን እየሆነ ነው? ጋቡ በደንብ እየሰፋ ከተመልካቹም ጋር እየተቆራረጠ ይሄድና ልጅቷ ማድረግ ያለባትን ታደርጋለች ነው። ስለዚህ በደንብ በጭንቅላቱ በስላ የመጣች ልጅ ነች ሄርሜላ። ቫልዩ ራሱ አይገናኝም። እሺ እኔም ማለት ነው አንድ ነገር የምነግርሽ ነገር ነው። የትም ማለት ምላስክ ተግባር ሌላ ሰው ደግሞ ማለት ነው ስትናገሪኝ ደግሞ መታገስ አልችልም። እንኳን አይደለሽም አንቺ ማንም ሰው በዚህ ልክ ተናግሮኝ አያውቅም። በዚህ ልክ ደግሞ መጀመሪያ ጀመረው አንተ መጀመሪያ ዲስፔክት ያደረከኝ በስነ ስርዓት ስላለው ነገር ስለ ህይወት ስለምናምን አሁን እየተካሄደ ስላለው ነገር ምንድን ነው ጉዳዩ ብሎ የመጠየቅ ሞረንተን የለውም እንዴ? አሁን እነሱ እንደዚህ ላደረሳቸው ነገር ምን ተናግረውሽ ነው ያገናኛችሁ ምንድነው ብሎ መጠየቅና ነጥብ አለማጣል ይችል ነበር። ግን ነጥብ አስጣለችው። በቃ እንዳይጠይቅ አረጋት። የተፈጠረው ነገር ተፈጥሯል። ከዚህ በኋላ ግን እናንተና እሷ የምትገናኙበት ምንም አይነት ምክንያት የለም። ገባ አይደለ? አያችሁ በቃ ከዚህ በኋላ እዛሽ ቤት እነሱ አይደርሱም። እሷ እንደሚታሰበው እዛ ቤት አብርሃም ጋር አይመጡም። እሷ ባለችበት አይመጡም። ሰው የምትኖረው እሷ ብቻ ነች። ስለዚህ በደም ተቆርቋሪነቱን እያሳየ ነው። ነገ ደግሞ ምን እንደሚፈጠር አናውቅም። እኔ ሄርሜላ ስለሆነች አይደለም የትኛውም ሴት ብትሆን በዚህ ልክ ኖ ሄርሜላ ስለሆነች ሌላ ሴት በዚህ ልክ ምናምን አትበል። ስለ ጉዳዩ ሳትጠይቅ ስለ ጉዳዩ የተፈጠረበትን ነገር ሳታቅ ዛሬ አዲስ ሆነ እንደዛ ማለት እህቴ ብትሆንስ ብለህ ማስተባበል ስላለኝ መሰለኝ በስርዓት እያወራሁሽ ያለሁት አይደል? ይሄ ነው ያንተ ስርዓት ማለት እንደዚህ ነው እንጂ ይኸውልሽ ስራ እንዳንቺ አይነት እህት እንደዚህ አታረግም። ገባሽ? የሰው ትዳር አትበትንም፣ የሰው እንትን አታደርግም። እኔ ሄርሜላ ማለት እኛ የተለየ ጥላቻ ኖሮብን አይደለም። ሪስፔክት አለን፣ እናከብርሻለን። ገባሽ አይደለ? የመጣሽበትን መንገድ ደስ ይል ነበር። ለሱ ስጦታ አድርገሽ ማለት አላማው ከጀርባ ቢኖረውም ግን አንቺ ከፍ አለ። የጋጠ ወጥን ጥጋ ሳይሽ ነበር። ከዚህ በላይ ምን ጋጠ ወጥነት አለ? ከዚህ በላይ ምን ጋጠ ወጥነት አለ? ልክ እንድታወሪም አይደለም ዝም ብለሽ አውርቶ መግባባት ካልቻላችሁ እኔ አውርታችሁ መግባባት እንዴት እንደሆነ አሳያችኋለሁ። በዚህ ልክ ግን አታውራ። አንተ ነገ የምትጠጥበትን ቃል አታውራ። የሚያልፍ ቀን የማያልፍ ቃል አትናገር። ነገ ከነገ ወዲያ አብረን ገባ የማይሆን ቃል ተናግረህ አሁን ነገ የምታፍርበት ነገር ነው የሚሆነው። ስለዚህ ስርዓት ነው አጣ በጣም ነጥብ አስጥለዋል። ፕራንክ መሆኑ አይደለም እዚህ ጋር ጉዳይ ለማረክ ፈልጌ አይደለም አብሽ ያልተረዳው ነገር አለ። እኔ በዚህ ልክ ማለት ነው እኔ ለአንተ ብዙ ነገሮችን ልሆን ወይ ልናገር ወይ ነገር ልል እችላለሁ። ግን መታ ግን እዚህ ጋር ታስጨንቀው ነገሩን እኮ ከኔ ጋር መጨረስ ይችላል አይደል እንዴ? ሲጀምር በስማ አደገኛ ልጅ ነሽ። ከዚህ ጉዳይ አሁን እሱ የተናደደው ምንድነው ፕራንክ ነው ቢሉትም እነሱ ልክልካቸውን ተናግሯቸዋል። ልክልካቸው ማንንም እንዳትናገሩት ብሎ ማለት ነው። አሁን እዚህ ላይ ነጥብ የጣለበት ጉዳይ በቃ አንተማ ለሷ ታስባለህ የሚለው ነገር ካሜራ ውስጥ ገብቷል። ከዛ ራሷ ቻናል ላይ ለቀቀችው። ምን ደወልክ ለዳኛ እንዲሆን ነው እኔ ዳኝነት ሳይሆን ታዲያ ምን እንዲሆን አሁን መምጣቱ በጣም ጥቅም ነው። እዚህ ጋር ገባሽ? እኔ ድራማ ቢሆን ክብር ያለው ሰው ስለሆነ ምን ማድረግ እንዳለብህ ወንድ ልጅ ሆነ ምን ማድረግ እንዳለብህ እየነገረህ ነው እሱ ምን ማድረግ እንዳለብህ። ሴት ልጅ ምን አይነት ነገር ምን አይነት አክት ምን አይነት ንግግር መናገር እንዳለባት ለወንድ ልጅ ደግሞ አልተረዳሽም። ገባሽ? እኔ እንደ ወንድነቴ የሆነ ሌላ አክሽን አሳይቼ ሄድ ይችላል ነበር። ምንም መከራከሪያ አያስፈልግም። አይ አክሽን አሳይቼ ሄድ ይችላል ነበር። ከዚህ በላይ ማለት ነው ምንም እንትን ሊያረገን አይችልም። አንዴ ተናግሯል። አይ ልቡን ከተናገረ በኋላ እኔ እናንተ እዚህ ጋር ምንም አንስ አያችሁ አይደለ? በቃ እንዲናገር ነው ያደረጉት። እንዲናገር አብርሃም ለዚህ በቃ
ሄርሜላ በጣም አደገኛ ልጅ ነች። ፕራንክ ብላ አምጥታቸው አብርሃም ልክ ልካቸውን እንዲነግራቸው አደረጉ። ነጥብ አስጣሉት አብርሃምን። በስመ አብ እቺ ልጅ እውነቴን ነው የምላችሁ ገና ብዙ ነገር ታደርጋቸዋለች። ገና ብዙ ውስጥ ትከታቸዋለች። በስመ አብ እንሂድ፣ እራሳችሁ ጨርሱ። ከአሁን በኋላ እኔ አብርሽ ባንተ ጉዳይ ባንተ ህይወት ምንም አያገባኝም። አየህ ምን መሰለህ ምክንያት እየፈለጋችሁበት ይሄ ሆቴል ነው ያለ ነው። ችግር የለውም። ነጥብ አስጣሉህ። በቃ አንተ መናገር ያለብህን እንደዛ ተናገርክ። አትናገሯት በዚህ ጉጪ በዚህ ግቢ ብለህ ተናገርክ። አንተን ነጥብ አስጣሉ። አንተን ያስፎገሩ እዚህ ላይ። ኤኒዌይስ ሄርሜላ አንድ ኦዲየንሱ እሷን እየተናገራት ስለሆነ እንዴት ዲፌንስ እንደሚያደርግላት እንዴት እንደሚከላከልላት በዚህ ፕራንክ ሀሳባ ተመልካቹም እንዲናገር አድርጋለች። እንደገና ደግሞ እነ ፈረንጅ ላይ ራሱ በቃ እንዳትደራርሱ አትደርሱባት ምናምን የሚል ነገር ተናግሯል። ስለዚህ ፕራንክ ቢባልም እኮ በየሰው ሆድ እኮ የሚቀር ነገር አለ። ይሄ ፕራንክ የሆነ ትዳር ላይ ያመጣውን ጠባሳና ጥላ አይተናል አይደለ? ያ ማለት ነው። ኤኒዌይስ ቸር ያሰንብተን ባይ